ጂሜል አካውንት ለመክፈት ብዙ ሰዎች ይቸገራሉ። ምክንያቱም ጂሜል አካውንት ለመክፈት ስልክ ቁጥር ስለሚጠይቅ ነው። ስልክ ቁጥር ስናስገባ ይህንን ቁጥር ከዚህ በፊት ተጠቅመዋል እያለ ወደ ቀጣዩ ስቴፕ አይወስደንም። ምናልባት አዲስ ሲም ከሆነ እና ከዚህ በፊት ያልተከፈተበት ከሆነ ሊሰራ ይችላል። ነገር ግን ሰዎች አንድ ጊዜ ከፍተው አካውንታቸውን ሊረሱት ይችላሉ። አንዳንዶች ደግሞ ተጨማሪ አካውንት መክፈት ፈልገው ሊከፍቱ ሲሞክሩ ያስቸግራቸዋል። የሚያሳያቸውም ኤረር ይህንን ስልክ ከዚህ በፊት ተጠቅመዋል የሚል ነው። በዚህ ቪዲዮ ያለ ስልክ ቁጥር እንዴት አድርገን ጂሜል አካውንት በቀላሉ መክፈት እንደምንችል ነው የማሳያችሁ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። በመጀመሪያ የሚመቻችሁን ብራውዘር ትከፍታላችሁ። እኔ ክሮም ከፍቻለሁ። እንደዚህ እገባና ልክ እንደዚህ እንደገባው እኔ ከዚህ በፊት ኢሜል ስላለኝ እዚህ ጋር እንዳለ ያሳየኛል። ልክ እዚህ ጋር ገባና አድ አካውንት እለዋለሁ። አድ አካውንት እንዳልኩት እዚህ ጋር ክሬት አካውንት የሚል አለ። ክሬት አካውንት የሚለውን ስጫ ነው። እዚህ ጋር ሶስት አማራጭ አለ። ፎር ማይ ፐርሰናል ዩዝ፣ ፎር ማይ ቻይልድ እና ፎር ወርክ ኦር ማይ ቢዝነስ ይላል። እኔ አሁን የማሳያችሁ በመጀመሪያው ኦፕሽን ነው። ፎር ማይ ፐርሰናል ዩዝ የሚለውን እጫነዋለሁ። እዚህ ጋር እንግዲህ እንደዚህ ሲመጣለን ፈርስት ኔም እና ላስት ኔም እናስቀምጣለን። ላስት ኔም ኦፕሽናል ነው። እዚህ ጋር ፈርስት ኔም ካስገባን በቂ ሊሆን ይችላል። እንዳስፈላጊነቱ ላስት ኔም ከፈለጋችሁ ማስገባት ትችላላችሁ። ፈርስት ኔምን ግዴታ ነው። ፈርስት ኔም አስገብቻለሁ። ላስት ኔም ማስገብቻለሁ። ኔክስት እለዋለሁ። እዚህ ጋር በርዝ ዴት ማስገባት ግዴታ ነው። መንዝ በዚህ መልክ ታስገባላችሁ። ዴይ ኤንድ ይር ታስገባላችሁ። ጄንደር ግዴታ ነው። ጄንደር ታስገባላችሁ። ኔክስት ትሉታላችሁ። አሁን አውቶማቲካሊ ሁለት ኦፕሽኖችን ያመጣላችኋል። ሌላ ሶስተኛ ደግሞ የራሳችሁን ክሬት ማድረግ ትፈልጋላችሁ የሚል አለ። እኔ መጀመሪያው መርጫለሁ። እዚህ ላይ ስትሮንግ የሆነ ፓስዋርድ ታስገባላችሁ። አልፋቤቲክ ካራክተር፣ ቁጥር፣ ሲምቦል አድርጋችሁ ቀላቅላችሁ የማትረሱትን ማስገባት ትችላላችሁ። ዋናው ስትሮንግ እንዲሆን ነው። እስከ 8 ካራክተር እና በላይ ነው የሚሰራው። ልክ እንደዚህ ሲሄድ በፊት በቀጥታ ስልክ ቁጥር አስገቡ ነበር የሚለው። አሁን ደግሞ በዚህ መልኩ በኪውአር ኮድ አሻሽሎታል። ጉግል በተለያየ ጊዜ ሴኩሪቲ ፊቸር ስለሚቀያየር አሁን ቀጥታ በስልካችን ስካን እንድናደርግ ነው እየጠየቀን ያለው። በስልካችን ስካን አድርገን ስልክ ቁጥሩን አውቶማቲካሊ ዲቴክት አድርጎ ነው አሁን እየሰራ ያለው። ይሄንን ኪውአር ኮድ ምንድነው የሚለው እዚህ ጋር ራሱ ነግሮናል። Google needs to verify some information about your device or phone number before you can continue ይላል። እዚህ ጋር እንደምትመለከቱት scan the QR code with your phone ይላል። እንግዲህ ስልካችንን ከፍተን የስልካችንን ካሜራ ከፍተን ነው ማለት ነው ይሄንን ነገር አውተንቲኬት የምናደርገው። ኦፕን ዩር ካሜራ አፕ ይላል። ልክ ከፍቼ ስልኬን በዚህ መልኩ ኪውአር ኮዱን ስካን አደርገዋለሁ። ኪውአር ኮዱን በትክክል ስካን ሳደርገው እዚህ ጋር ሊንኩን ያመጣልኛል። እሱን ኦፕን ሳደርገው ቬሪፋይ ዩር ፎን ናምበር የሚል ስልኬ ላይ በዚህ መልኩ ይመጣል። አሁን እዚህ ጋር Google needs to verify your device or phone number for security reasons ይላል። ልክ ኮምፒውተሬ ላይ ያሳየኝን እዚህ ጋርም ደግሞ ጽፎ ያሳየኛል። ይሄንን ኔክስት ለዋለው ወይ ቬሪፋይ ነው የሚለው እዚህ ጋር ቬሪፋይ ለዋለው። የሚሰራልኝ ከሆነ ያሳልፈኛል፣ የማይሰራልኝ ከሆነ ግን አይሰራልኝም ማለት ነው። ሪተርን ቱ አዘር ዲቫይስ አሁን እምቢ አለ ማለት ነው፣ አስቸገረ ማለት ነው። this phone number has been used to many times ይላል። እንግዲህ ይሄንን ስልክ ቁጥር ከዚህ በፊት ኢሜል ስለከፈትኩበት እኔ እናንተም ከፍታችሁበት ከነበረ እንደዚህ እያለ ነው የሚያስቸግረው ማለት ነው። አሁን ይሄንን ኮንቲኒው ብለውም ወደዛኛው ነው የሚመልሰኝ። ደግሞ ኪውአር ኮድ እንትን በል ወይ ስልክ ቀይር ምናምን ነው የሚለው። ስልክ ቁጥር ቀይር እንጂ በዚህ አይሰራም። ስለዚህ ዋናው ችግሩ ይሄ ነው ማለት ነው። ብዙዎች የሚቸገሩበት ይሄ ነው። መልሶ ወደ ኪውአር ኮድ ነው የወሰደኝ። ስለዚህ መፍትሄው ምንድነው? ስልካችንን እንከፍትና ስልካችን ላይ ከከፈትን በኋላ እንግዲህ አሁን ጀስት ያለ ስልክ ቁጥር ላሳያችሁ ነው። ስልካችንን እንከፍታለን። ስልካችን ከከፈትን በኋላ እዚህ ጋር እንገባለን።
ወደ ታች እንግዲህ ከስልካችን እንከፍታለን ስንል ጂሜል የሚለውን አፕሊኬሽን የከፈትኩት ስልካችን ላይ ጂሜል የሚል አፕሊኬሽን አለ። እሱን ከከፈትኩ በኋላ ወደ ታች በዚህ መልኩ ወረድ ስል የተከፈቱ ኢሜሎች እዚህ ጋር አሉ። እኔ ታች መጨረሻ ላይ ወርድና አድ አካውንት እለዋለሁ። አድ አካውንት እለዋለሁ። ከዛም እንደዚህ ይመጣል። የመጀመሪያውን ጉግል እለዋለሁ። ጉግል የሚለውን እነካለሁ። አሁን ቼኪንግ ኢንፎርሜሽን ይላል። በዚህ ሰዓት የስልካችሁን ፓተርን እንድታስገቡ ጠይቃል። እኔ አስገብቼለታለሁ። አሁን ኢሜል ክሬት እንድናደርግ ክሬት አካውንት የሚለውን ነካሁት። በተመሳሳይ ፈርስት ኔም ይላል፣ ሱር ኔም ይላል። ኦፕሽናል ነው ይሄኛው። ፈርስት ኔሜን በዚህ ልክ ማስገባት የምፈልገውን አስገባለሁ። አስገባሁት። አሁን በርዝ ዴት ማስገባት አለብኝ። በርዝ ዴት ዳይ አስገባለሁ፣ መንዝ አስገባለሁ። መጀመሪያ ዳይ አስገባለሁ፣ በዚህ መልኩ አስገባውኝ። ከዛ መንዙን አስገባለሁ፣ ዜን ይር አስገባለሁ፣ ጀንደር አስገባለሁ። አሁን አስገብቼ ስለጨረስኩ ኔክስት እለዋለሁ። ኔክስት ስለው ሁለት ኦፕሽኖችን የኢሜል ኦፕሽኖችን አውቶማቲካሊ ሰጥቶኛል። ሶስተኛው ኦፕሽን ራሳችሁ መፍጠር ትችላላችሁ። ኔክስት ብየዋለሁ መርጬ። እዚህ ጋር ፓስዋርድ አስገባለሁ። ስትሮንግ የሆነ ፓስዋርድ ማስገባት ይጠበቅባቸዋል። ይሄንን አስገባለታለሁ። ከፈለጋችሁ ሾው ፓስዋርድ የሚል እዚህ ጋር ስላለ እሱንም ሾው አድርጋችሁ ያስገባችሁትን ቁጥር መዝግባችሁ መያዝ ወይም ለማስታወስ መሞከር ነው ማለት ነው፣ ቀጣይ እንዳይጠፋችሁ። አሁን እኔ አጋጣሚ ከ8 በታች ካራክተር ስላስገባው አትሊስት 8 ማስገባት አለብህ ብሎ መልሶኛል። ምክንያቱም ሰጀስት የሚያደርገው ስትሮንግ ፓስዋርድ እንድናስገባ ነው። ስለዚህ እንደዚህ ዊክ የሆነ ፓስዋርድ ብታስገቡ፣ ቁጥር ብቻ ብታስገቡ፣ ስም ብቻ ብታስገቡ ወይ ደግሞ ዝም ብሎ ከ8 በታች ካስገባችሁ ስለሚመልሳችሁ እናንተ የማስረሱትንና ጠንካራ ያለ ፓስዋርድ ማስገባት ያስፈልጋል። አሁን አሳልፎኛል፣ ኔክስት አልኩት። ይህንን ኢሜል አድሬስ እንግዲህ ከፍቶልኛል። ይህንን ኢሜል ቀጣይ ሳይኒን አድርገህ መግባት ይችላል። በዚህ ኢሜል ነው ያለኝ። ፕራይቬሲ ተርሞችን አግሪ ለዋለሁ። አሁን እዚህ ስንደርስ እንግዲህ ኢሜል አድሬሳችን በትክክል አግኝተናል። ከዚህ በኋላ ግን የስልክ ቁጥራችንን ብናስገባ ለተለያዩ ቬሪፊኬሽኖችን የግድ ሴኪር ማድረግ ስላለብን አካውንታችንን ቱ ስቴፕ ቬሪፊኬሽን ድረስ ሴኪር ማድረግ ስላለብን ይህን ኢሜል እንግዲህ ቀጣይ ለብዙ ነገር ልንጠቀመው እንችላለን። ዩቲዩብ ልንከፍትበት እንችላለን፣ የተለያየ ስራ ልንሰራበት እንችላለን እና እንደዚህ ሆኖ አይቀርም። የግድ አንዴ አካውንቱን ካገኘ ነው በኋላ የተለያዩ ነገሮችን ስለሚጠይቀን ከዚህ በፊት ተጠቅማችሁበት የምታውቁትን ስልክ ብታስገቡት ይቀበላል። የምትፈልጉትን ስራ ለዩቲዩብም ሆነ ለተለያዩ ነገሮች ኢሜላችሁን ኦፊሻሊ መጠቀም ትችላላችሁ ማለት ነው። ማንኛውንም ጥያቄ ካለ ኮሜንት ላይ አሳውቁኝ። አመሰግናለሁ።